ሰላምታዬ በያላችሁበት ይድረሳችሁ። እኔ ሀብታሙ ግዳዬ ነኝ። ዛሬ ደግሞ ማይክሮሶፍት ኦፊስ አክሰስ ዳታቤዝን ይዤ ቀርቤያለሁ። ዳታቤዝ ወይም የመረጃ ቋት መረጃዎችን በብቃት ለማምጣት ሰሌክት ለማድረግ እንዲሁም ለማስገባት ኢንሰርት ለማድረግ እና ለመሰረዝ ዲሌት ለማድረግ የሚያገለግል እርስ በእርሱ የተዛመዱ የመረጃዎች ስብስብ ነው። ማይክሮሶፍት አክሰስ ዳታቤዝ በማይክሮሶፍት ድርጅት የቀረበ የመረጃ ቋት አስተዳደር ስርዓት ነው። እሱም ማይክሮሶፍት ጄት ዳታቤዝ ሞተርን ወይም ኢንጂንን የሚጠቀም ሲሆን እንደ ማይክሮሶፍት ኦፊስ መተግበሪያ ስብስብ አካል ሆኖ መጥቷል። ይህም ማለት ነው ማለታችን ነው ማይክሮሶፍት ኦፊስ በሚነጽበት ጊዜ አክሰስ ዳታቤዝ አንዱ ነው ማለት ነው። ዳታቤዝ ኢንጂን ስንል መረጃ ቋት አስተዳደር ስርዓት መረጃን ከመረጃ ቋት ለመፍጠር የሚጠቀምበት ለማንበብ፣ ለማዘመን ወይም አፕዴት ለማድረግ እንዲሁም ለመሰረዝ የሚጠቀምበት መሰረታዊ ሶፍትዌር ማለታችን ነው። ስለዚህ ኦፊስ አክሰስ ዳታቤዝ አክሰስን ከከፈትን በኋላ ብላንክ ዳታቤዝ የሚለውን ሴሌክት አድርጋለሁ። ከዚህ ላይ የዳታቤዝን ስም ሰጣለሁ። ምርጥ ፋሽን የሚል ዳታቤዝ ይኖረኝ። ከዚህ ጋር ዳታቤዝ ኔም ላይ ምርጥ ፋሽን ክሬት ለዋለው ዳታቤዙ ክሬት ተደረገ። አሁን አክሰስ ላይ ዳታቤዝ ክሬት ሲደረግ በመጀመሪያ ደረጃ ይዞልን የሚመጣ ቴብል ነው። ቴብል ደግሞ የሮውስ እና የኮለመንስ ወደታች የሚወርዱት ስብስብ ነው። እነዚህ ሮዎች ናቸው ማለት ነው። ይሄ ወደታች ያለው ደግሞ ኮለመኖች ናቸው። ፊልዳችን ወይም ኮለመናችን አድናር አሁን በጣም ብዙ ማርኬት ላይ ይገባሉ ወይም አሉ ተብሎ የሚታሰቡ ኮለመኖችን እጠቀማለሁ። ስታንዳርድ የሆኑትን ከዚህ ጋር ኒው ፊልድ ካልኩት በኋላ ሊስት ይሆናል። አሴት ውስጥ አይተም ወይም የዕቃው አይነት፣ ዲስክሪፕሽን መግለጫ፣ ኮንዲሽን የዕቃው ሁኔታ፣ አኳየርድ ዴት ዕቃው የገባበት ቀን፣ ፐርቼዝ ፕራይስ የተገዛበት ዋጋ፣ ከረንት ቫልዩ አሁን እኔ የሚሸጥበት ዋጋ፣ ከዛ በተጨማሪ ሎኬሽን አያስፈልገኝም፣ ማኒፋክቸረር አምራቹ ማን ነው የሚለውን አስገባለሁ። ሆኖም ግን ሌሎች ኮለመኖች አሉ። ግን እኛ እንደምንሰራው ቢዝነስ ይወሰናል። ማያስፈልጉንን መጨመር የለብንም። ለምሳሌ አሁን ከዚህ ጋር ሞዴል የሚላለ ሞዴል እኔ አሁን እየሰራሁት ያለው ስለ ቡቲክ ነው። አልባሳቶች ደግሞ እንደ ሞዴል አያስፈልጋቸው። አንድ ነገር ልግለጽላችሁ። እዚህ ጋር ዳታ ታይፕ የሚላለ ዳታ ታይፕ ማለት የዳታ አይነት ነው። ሆኖም ለምሳሌ አሁን ስልክ ቁጥርና ስም ለምሳሌ ሁለቱም ዳታ ናቸው፣ ግን ታይፓቸው ይለያያል። የሚጻፉበት መንገድ ስልክ የሚጻፈው በቁጥር ነው፣ ስም ደግሞ የሚጻፈው በጽሁፍ ወይም በቴክስት ነው። ያን ዳታ ታይፕ ይባላል። ቀን ከሆነ ደግሞ ዴት እንጠቀማለን። ማለትም አሁን እየተጠቀምንባቸው ያሉትን ሪል ወርልድ ላይ ወይም እንዲሁ በመገበያያ በኑሮ እየተጠቀምንባቸው ያሉትን የአጻጻፍ ፎርማቶች ዳታቤዝ ላይ ተግባራዊ እናደርጋለን ማለት ነው። ስለዚህ የዲስክሪፕሽን ዳታ ታይፑ ሚሞ ነው። ሚሞ ማለት ሎንግ ቴክስት ማለት ነው። ኮንዲሽን ደግሞ ቴክስት ነው። አኳየርድ ዴቱ ዳታ ታይፑ ዴት ነው። እንዲሁም ፐርቼዝ ፕራይሱ ከረንሲ ነው። ከረንሲ ወይም ዋጋ ነው። እንትኑ ዳታ ታይፑ የከረንት ቫልዩ እንደዚሁ ከረንሲ ነው ዳታ ታይፑ። ማኒፋክቸረር ግን አምራች ድርጅቱ ቴክስት ይሆናል ማለት ነው። አሁን ቴብላችን ዲዛይን አድርገን ጨረስን። ቴብላችን ላይ ኮለምን አስገባን ማለት ነው። ኮለምን መጠሪያቸውን ሊስት አደረግን። ስለዚህ አሁን በቀጣይ የምንሄደው ቴብላችን ፎርም ክሬት ወደ ማድረግ ወይም በቀላሉ ቴብላችን እነዚህን ያስገባናቸውን ኮለመኖች ዳታ ኢንሰርት ለማድረግ የገቡትንም ሪትሪቭ ለማድረግ ወይም አክሰስ ለማድረግ በቀላሉ የሚረዳንን ነገር ክሬት ማድረግ አለብን። እሱ ምንድነው? ክሬት ጋር እንሄድና ፎርም ላለው ይሄው ከዚህ ጋር ፎርም Do you want to save the table? No. Yes. Table ስምን አስቀምጥ። ቴብል ስሜ ምርጥ ፋሽን። ፎርማችን ክሬት ሆነ ማለት ነው። እንደምታዩት በጣም ናይስ የሆነ በቀላሉ ልንሰራበት የምንችለው ነገር ነው ይዞል የሚመጣ። ስለዚህ ዲዛይኑን አስተካክላለሁ። ከዚህ ጋር ከመረጣችሁት በኋላ ፎርማት ውስጥ ዲዛይን እንትን ያስመርጣችኋል። ከኔ ቢዝነስ ጋር ይሄዳል የምትሉትን ዲዛይን ትመርጣላችሁ ማለት ነው። እሺ
ካስተካከልኩ በኋላ አሁን ምርጥ ፋሽን የሚለውን ታይትሉን አስተካክላለሁ። ምርጥ ፋሽን አልባሳት እንደገና ደግሞ ፎንት ሳይዙን ማሳደግ ኦኬ ሴንተር ይሁን ሴንተር መጣ ሶ ይሄን ይመስላል አሁን ደግሞ እቺ ሎጎ ነች አይከኗን ቀይራለሁ ማለት ነው እቺን ስፔሲፊካሊ ራይት ክሊክ አደረግባትና ፕሮፐርቲ ውስጥ ገባለሁ ፕሮፐርቲ ውስጥ ከገባ በኋላ ፒክቸር ላይ ኢሜጅ ምትል አለች እሷን ክሊክ አድርጋታለሁ የኔ ሎጎ ይሄን ይመስላል ማለት ነው ኦኬ እነዚህን አሁን ወደ አማርኛ ልቀይራቸው ይሄ አይዲ በቅድሚያ አይዲ ምንድነው አይዴንቲፊኬሽን ነምበር ነው እያንዳንዱ አይተም የራሱ የሆነ አይዲ አለው አይዲ ደግሞ ራሱ ነው አውቶ ኢንክሪመንት የሚያደርገው ራሱ ነው እየጨመረ 1 2 3 ያለ እየጨመረ የሚሄደው እኛ ቫልዩ አንሰጠውም ማለት ነው እያንዳንዱ አይተም ዩኒክ የሆነ አይዲ አለው አይዲ ዱፕሊኬት አይሆንም ወይም አይደገምም ማለት ነው ለምሳሌ አሁን 1 2 3 ያለ እየጨመረ ይሄዳል አንድ አይተም ግን ሁለት አይተም ለምሳሌ ተመሳሳይ አይዲ አይኖራቸው ሁለት ቁጥር ወይ 3 ቁጥር አይዲ አይኖራቸው ቀጣይ እነዚህን ኮለመኖችን ኤዲት ወደ ማድረግ እንግባ በመጀመሪያ ደረጃ አይተም የሚለውን የቃው አይነት ወደሚል ቀይረዋለሁ ካስተማይዝ አድርገዋለሁ ማለት ነው ወደኔ ከመረጥኩት በኋላ ካፕሽን የሚላለ የቃው አይነት ቀጣይ መግለጫ የሚለውን ዲስክሪፕሽን ኢንተር ላለው ኮንዲሽን ሁኔታ እቃው ያለበት ሁኔታ ማለት ነው አኳርዴት የተገዛበት ቀን purchase price የጊዜ ዋጋ ካፕሽን ጋር በታና ፔስት አደርጋለሁ ከረንት ቫልዩ መሸጫ ዋጋ ወይም አሁን የምጠራው ዋጋ ማለት ነው ማኒፋክቸረር አምራች ስለዚህ አሁን ሁሉንም ቀይርኳቸው ቦልድ ላድርገው ቴክስት ከለሩ ቦልድ ያደርኩት ምርጥ የፋሽን አልባሳት ልብስ መሸጫን ዳታቤዙን ዲዛይን አድርጌ ጨርሻለሁ እስኪ አሁን ዳታዎችን ኢንሰርት አድርጌ ቴስት ላድርገው ከዚህ ጋር መጣለው ቪው ለዋለሁ ቪው ካልኩት በኋላ የቃው አይነት ቲሸርት ላለው መግለጫ ግራጫ ቢ ሼፕ ማንኛውም ነገር ነው የሚገባ የቃው ሁኔታ ለምሳሌ አሁን የቃው ሁኔታ የተባለበት ምክንያት ምንድነው አንዳንድ እቃዎች እንዳገልግሎታቸው ለምሳሌ አሁን ቶርሽን ሊሆን ይችላል ምናምንና ከዚህ ጋር እንደገና ደግሞ አዲስም ሆኖ ከጊዜ ብዛት የተወዳ ሊኖር ይችላል ለምሳሌ ወይም አዲስ የገባ ሊሆን ይችላል የተገዛበት ቀን ከዚህ ጋር ዴት ሴሌክት አድርገለታለሁ ዋጋው ስንት ነው ለምሳሌ $20 ተገዛ ጀስት አሁን $30 ይሸጣል አምራች ዓለም ጋርመንት ተመረተ ይብለዋለሁ ማለት ነው ስለዚህ አሁን የመጀመሪያ ዳታችን ኢንሰርት ማድረግ ቻለን ሁለተኛ መጨመር ከፈለግን ከዚሁ ላይ ነው ኒው ብለዋለሁ እንደነገርኳችሁ አይዲ አውቶ ኢንክሪመንት ነው የምታደርገው የአይዲን ቫልዩ አላስገባም የቃው አይነት ሱሪ መግለጫ ሰማያዊ ሁኔታው ግሬት ወይም በጥሩ ሁኔታ የሚገኝ ነው የተገዛበት ቀን አስገባለሁ ከዚህ ጋር
ዋጋ 40 አሁን የሚሰጠው ዋጋ 50 ሴቭ ብለዋለሁ። ሁለተኛ ዳታ አስገባን ማለት ነው። ስለዚህ አሁን ዳታዎችን ማስገባታችን የምናውቀው ከዚህ ጋር ሁለት ሮ ያሳየናል። የመጀመሪያው ሱሪ ነው፣ አንደኛው ቲሸርት ነው ማለት ነው። ሰርች ማድረግ ከፈለግንም ለምሳሌ አሁን ቲሸርት ነው ያለነው፣ ሱሪን ሰርች ማድረግ ከፈለግን ከዚህ ጋር ሱሪ ብለን መጻፍ ነው። ምን ፈልገውን ዳታ ሰርች ማድረግ ይቻላል። ከዚህ ጋር እንመጣና ወደ ቴብላችን ተመልሰን ነውና ቴብላችን ሪፍሬሽ እናደርገው። ሪፍሬሽ አድርገው ያስገባው ዳታ መታየት አለበት። ዳታቤዛችን በትክክል ሪከርድ እያደረገ ነው። የዛሬ ቪዲዮ ይመስላል። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከዚህ በፊት የሰራኋቸውን ቪዲዮ ለማየት ከፈለጋችሁ ዩቲዩብ ላይ ሀብታሙ ግዳየው ብላችሁ ሰርች ብታደርጉ ቴክኖሎጂና ማህበረሰብ የሚል ባነር ያለው ቻናል ታገኛላችሁ። የቻናሉ ዓላማም የቴክኖሎጂ ውጤቶችን እንዴት እንደሚሰሩ እንዲሁም ደግሞ እንዴት መጠቀም እንደምንችል ማሳየት ነው። በተጨማሪም ደግሞ ጠቃሚ ነው ያልኩትን የቴክኖሎጂ መረጃ ማካፈል ነው። ለቻናሉ አዲስ የሆናችሁ ቪዲዮ ከወደዳችሁት ላይክ አድርጉ፣ ቻናል ላይ ሰብስክራይብ አድርጉ። አዳዲስ ቪዲዮ ሲሰሩ ኖቲፊኬሽን ወይ መልእክት እንዲደርሳችሁ ኖቲፊኬሽኑን ምልክት ኦን ማድረጋችሁን አትርሱ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ። ቻው።